አብዛኞቻችን በቪዲዮ ማጥናት መጥፎ እንደሆነ ይሰማናል። የምሬን ነው ጋይስ። እኔ 5ኛ ዓመት የህክምና ተማሪ ነኝ። እዚህ ደረጃ እንድደርስ ያደረገኝ በቪዲዮ ማጥናቴ ነው። ነገር ግን አንፎርቹኔትሊ አብዛኞቻችን እንዴት በቪዲዮ ማጥናት እንዳለብን አናውቅም። ዛሬ በቪዲዮ እንዴት ኢፌክቲቭ እና ፕሮፐር በሆነ መንገድ እንደምናጠና እንመለከታለን። አብራችን ቆዩ። ሰው በሶስት ፓርት እንክፈለው። የመጀመሪያው ቢፎር ነው። መጀመሪያ ላይ ቪዲዮን ከማየታችን በፊት የምናደርጋቸው ነገሮች ማለት ነው። ሁለተኛ ዲዩሪንግ ዋቺንግ ዘ ቪዲዮ፣ ቪዲዮውን በምናይበት ጊዜ የምናደርጋቸው ነገሮች። ሶስተኛ አፍተር ዋቺንግ ቪዲዮ፣ ቪዲዮውን ከጨረስን በኋላ የምናደርጋቸው ነገሮች ብለን በሶስት ፓርት ከፍለን እንመለከታለን። ስለዚህ ፓርት 1 ቢፎር ዋቺንግ ቪዲዮ፣ ቪዲዮውን ከማየታችሁ በፊት የምታደርጓቸው እነዚህ ሶስት ነገሮች እንመልከት። አንደኛው ኢንቴንሽን። ኢንቴንሽናችሁ ምንድን ነው? ዋይ ኤንድ ዋት አም አይ ዋቺንግ፣ ምንድን ነው ማየው? ለምንድን ነው ማየው? እሱን ነገር እንዴት ላውቅ እችላለሁ ካላችሁኝ ዋትስ ዩ አር ዋቺንግ ኦፍ ኮርስ ታውቃላችሁ የት እንደሆነ፣ ስለዚህ ምን እንደምታዩ ታውቃላችሁ። ግን ዋይ አም አይ ዋቺንግ የሚለውን ስንመለከት የሆነ ኤግዛም ጥሩ ውጤት ላይ ማምጣት ነው እንድትሉኝ አይደለም የምፈልገው። ራዘር ኢንቴንሽናችሁ ምንድን ነው? ላይክ የት ሌቭል ላይ ነው ማወቅ የምትፈልጉት? ሌቭል 1 የሆነ ነገርን ሪሜምበር ማስታወስ ብቻ ነው። ሌቭል 2 የሆነ ነገርን አንደርስታንድ ማድረግ መረዳት ነው። ሌቭል 3 የሆነ ነገርን አፕላይ ማድረግ ነው። እስከ ሌቭል 6 ሊደርስ ይችላል። ብሉምስ ታክሶኖሚ ያለውን ነገር ነው እየነገርኳቸው ያለው። ስለዚህ እንዴት ላውቅ እችላለሁ ልትሉኝ ትችላላችሁ። ላይክ ለምሳሌ የሆነ ቪዲዮ አለ የምታዩት ቪዲዮ፣ ግን ከዛ ቪዲዮ ጋር ሪሌት የሆነ መጽሐፍ ይኖራል፣ ቴክስት ቡክ ወይም ደግሞ ሌክቸር ስላይድ አለ እና ፍሮም ዛት ሌክቸር ስላይድ መጀመሪያ ላይ አት ዘ ኤንድ ኦፍ ዲስ ዩ ሹድ ቢ ኤብል ቱ ኖው ምናምን ብሎ ያስቀምጣሉ እና ላይክ ፎር ኢንስታንስ ዩ ሹድ ቢ ኤብል ቱ ዲፋይን ዲስ ካላችሁ ሌቭል 1 ነው ማለት ነው። እናንተ የሚጠበቅባችሁ ሪሜምበር እንድታደርጉ ነው ማለት ነው። ወይም ደግሞ you should be able to understand this concept ሊሏችሁ ይችላሉ። this means ሌቭል 2 ነው ማለት ነው። ወይም ደግሞ you should be able to analyze this thing ሊሏችሁ ይችላሉ። this means ሌቭል 4 ነው ማለት ነው። አይዲያው ገብታችኋል አይደል? ስለዚህ እንደዚህ ስትሉ ኢንቴንሽናችሁን አወቃችሁ። ስለዚህ ያን ሌክቸር ስላይድ እናንተ ጋይድ ያደርጋችኋል። ያን ቪዲዮ ከማየታችሁ በፊት ኢንቴንሽኔ ኦኬ አንደርስታንድ ለማድረግ ነው ወይም ደግሞ ኦኬ የሆነ ነገርን ዲፋይን ማድረግ ነው ብላችሁ መጀመሪያ ላይ ኢንቴንሽናችሁን አወቃችሁ። ይህን ኢንቴንሽን ካወቃችሁ በኋላ ሂዳችሁ ቪዲዮን በምታዩበት ጊዜ ኦልሬዲ ነው ምን እንደምትፈልጉ ከዛ ኢንፎርሜሽን ታውቃላችሁ። ቪዲዮን በምትመለከቱበት ጊዜ ቀላልና ኢንጌጂንግ እንዲሆን ያደርግላችኋል። ሌላኛውና ሁለተኛው ደግሞ ፕሬዲክቲቭ ፕራይሚንግ ይባላል። ፕሬዲክቲቭ ፕራይሚንግ ማለት ሃይፖቴሲስ ማድረግ ነው። ስለ ፕራይሚንግ የሰራሁት ቪዲዮ አለ፣ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ። እና እዚህ ጋር ፕሬዲክቲቭ ፕራይሚንግ ወይም ደግሞ ሃይፖቴሲስ ማድረግ ምንድነው መሰላችሁ? ላይክ አይ ቤት ትላላችሁ this guy is going to talk about this፣ ይህ ሰው ወይም ይህ ቪዲዮ ስለዚህ ነገር ሊያወራ ይችላል ብለን ሃይፖቴሲስ እናደርጋለን፣ ፕሪዲክት እናደርጋለን። ይህ ነገር ለምን ይጠቅማል ካላችሁኝ ፕሪዲክት ማድረጋችን ጠቀሜታው ሃይፐር ኮሬክሽን ኢፌክት ይባላል። እና ሃይፐር ኮሬክሽን ኢፌክት ማለት ብሬናችን የሆነ ነገር ላይ ሃይፖቴሲስ አድርገን ከተሳሳትን፣ አሁን እዚህ ጋር መሳሳታችሁም ትክክል መሆናችሁም ኢዳዝን ማተር ሃይፖቴሲስ ስለሆነ ማለት ነው። እና ግን ብሬናችን በጣም ትልቅ ቫልዩ ያለው፣ ምክንያቱም ይህ ቪዲዮ ለምሳሌ ሊያወራ የሚችለው ነገር ስለዚህ ነው ብለን ራሳችን ፕሪዲክት ካደረግን በኋላ እና ያ ቪዲዮ ስለዛ ነገር ካላወራ ቶሎ ያን ነገር ሪኮርድ ማድረግ እንችላለን፣ አንደርስታንድ ማድረግ እንችላለን። ቶሎ ኦኬ ስለዚህ ነገር አላወራም ብለን ማየት እንችላለን፣ እንደ ጋይድ ይሆነናል። ካወራ ደግሞ ኦኬ አይ ዋዝ ራይት፣ ትክክል ነበር ያወራው ነገር ብለን እናስብ እንችላለን። ፎር ኢንስታንስ የሆነ ቪዲዮ ማየት ፈለኩ፣ ለምሳሌ ስለ ኢሲጂ ቤዚክስ ኤንድ ኢንተርፕሪቴሽን በኒንጃ ነርድ የሆነ ቪዲዮ ማየት ፈለኩና ልክ ያን ቪዲዮ ከማየቴ በፊት ምን ልል እችላለሁ? ኦኬ በዚህ ቪዲዮ ላይ አትሊስት ስለ ሬት፣ ስለ ሪዝም፣ ስለ አክሲስ ዲቪሽን፣ ስለ እነዚህ ነገሮች ሊያወራ ይችላል ብዬ ፕሪዲክት አደርጋለሁ። አሁን ይህ ፕሪዲክት በማድረግበት ጊዜ ትክክል ሊሆን ይችላሉ፣ ላልሆን ይችላሉ። ኢዳዝ ማተር ቅድም እንዳልኳችሁ ማተር የሚያደርገው እናንተ ፕሪዲክት ማድረጋችሁ ነው። ፕሪዲክት ካደረኩ በኋላ ስለ ሬት፣ ስለ ሪዝም፣ ስለ አክሲስ ሊያወራ ይችላል፣ ላያወራም ይችላል። ካወራ ቶሎ ካቻፕ ማድረግ ይችላለሁ። ካላወራ ደግሞ ኦኬ እንደዚህ ነበር ያሰብኩት፣ ነገር ግን የሚያወራው ስለዚህ ነገር ነው፣ ስለዚህ እዛው ላይ ራሴን አጀስት ማድረግ ይችላል። እዚህ ላይ የብሬናችንን ሃይፐር ኮሬክሽን ኢፌክት እንድትጠቀሙ ትፈልጋለሁ። ሶስተኛው ጀጅ ማድረግ ወይም ኢቫሉዌት ማድረግ። ይህ ማለት ምን መሰላችሁ? ዋት ኢዝ ዋን ቢግ ቴክ አዌይ አይ ዊል ቴክ ፍሮም ዚስ ቪዲዮ። ምን ማለት ነው? ከዚህ ቪዲዮ ሊወስዱ የሚችለው አንድ ነገር ቢኖር ምንድን ነው ብላችሁ ራሳችሁን ፕሪፕ ማድረግ። ይህ ነገር ጠቃሚ የሚሆንበት ነገር ምንድን ነው? ያን ቪዲዮ ከማየታችሁ በፊት መጀመሪያ ላይ የሆነ ትልቅ ነገር እንዳለ ታውቃላችሁ። ከዛ ኢንፎርሜሽን ልትወስዱት የሚገባ አንድ ትልቅ ኮንሴፕት እንዳለ ማለት ነው። እና ያን ትልቅ ኮንሴፕት ልታዩት በምትሞክሩበት ጊዜ ቪዲዮውን እያያችሁ ማለት ነው ኮምፔር ኮንትራስት ማድረግ ትጀምራላችሁ። ኢንፎርሜሽኑ ኦኬ
this information is important አይደለም የምትሉት ኖ this information is more important than this information ትላላችሁ። ኮምፔር ያደርጋችሁ ነው። ይህ ነገር ደግሞ ጠቃሚ የሚሆነው ኢንፎርሜሽኑን በምትመለከቱበት ጊዜ ኢቫሉዌት ማድረግ ትችላላችሁ። ስለዚህ ኦኬ ይሄኛው ኢንፎርሜሽን በጣም ኢምፖርታንት ነው፣ እነዚህ ነገሮች አንደርስታንድ ካደረኩኝ ሌሎችን ነገር አንደርስታንድ ማድረግ እችላለሁ እያላችሁ ፕሪፕ ራሳችሁን ማድረግ ትችላላችሁ። ስለዚህ አሁን ፕሪፓሬሽን ፌዝ ጨርሰናል። ወደ ሁለተኛው ፓርት እንግባ። ፓርት 2 while watching the video። ስለዚህ አሁን ቪዲዮ ነው ያያችሁት ነው፣ ፕሪፕ አድርጋችኋል፣ ኢንቴንሽናችሁን ታውቃላችሁ፣ ፕሪዲክት አድርጋችኋል፣ እንዲሁም ደግሞ ጀጅ ለማድረግ ተዘጋጅታችኋል። ስለዚህ አሁን ቪዲዮን እንከፍታለን። ቪዲዮን ከከፈትን በኋላ ቪዲዮን ማየት እንጀምራለን። ቪዲዮን በምናይበት ጊዜ የምናደርጋቸው ሁለት ነገሮች እንመልከት። አንደኛው ፓውዝ ኤንድ ኢቫሉዌት። ስለዚህ ቪዲዮን በምታዩበት ጊዜ ፓውዝ ታደርጉትና ኢቫሉዌት ታደርጋላችሁ። አሁን ይሄኛው ኢት ዲፔንድስ እንግዲህ በቪዲዮ ርዝመት። ቪዲዮ ለምሳሌ ረጅም ከሆነ ኤቭሪ 10 ሚኒትስ ሊሆን ይችላል፣ ወይም ደግሞ አጭር ከሆነ ደግሞ ኤቭሪ 3 to 5 ሚኒትስ ሊሆን ይችላል። እና ምንድነው የምታደርጉት? ቪዲዮን ታያላችሁ፣ ፓውዝ ታደርጉና ኢቫሉዌት ታደርጋላችሁ። ፎር ኢንስታንስ ለምሳሌ ፓውዝ አድርጋችሁ ኦኬ አሁን ሲነግረን የነበረው ነገር ምንድነው? ከቪዲዮ እንዴት ኢፌክቲቭሊ ማጥናት እንዳለብን ነው። በሶስት ፓርት ከፈለው፣ ቢፎር፣ ዲዩሪንግ ኤንድ አፍተር ያላችሁ። ለምሳሌ የኔ ቪዲዮ ያያችሁ ከሆነ እንደዚህ ብላችሁ ኤክስፕረስ ማድረግ ትችላላችሁ። ኦኬ ሶ ቢፎር ላይ ደግሞ መጀመሪያ ላይ ኢንቴንሽናችን ማወቅ አለብን። ኦኬ ስለምን ሊያወራ ስለሚችል ማወቅ አለብን፣ ፕሪዲክት ማድረግ አለብን። እሺ ደን ደግሞ ኢንፎርሜሽኖችን ጀጅ ለማድረግ መዘጋጀት አለብን። ኦኬ ለእናንተ በሚገባችሁ ቀላል ኢንቱዊቲቭ በሆነ መንገድ ኤክስፕረስ ማድረግ this is the first step። ሁለተኛው ቴክኒክ ደግሞ ask questions። ልክ ኢንፎርሜሽኖችን በምትቀበሉበት ጊዜ ኦቨርዌልም ትሆናላችሁ እና ኦቨርዌልም ስትሆኑ በጣም ያጨናንቃችኋል። ኮግኒቲቭ ኦቨርሎድ የሚባለው ላይ ደረሳችሁ ማለት ነው። ከዚህ በላይ በቃ ጭንቅላታችሁ አልቀበልም ይላችኋል። ያን ያሁንም ፓውዝ ታደርጉታላችሁ እና ቪዲዮን ፓውዝ ታደርጉና ስለዚህ ምንድነው የከበደኝ ነገር፣ ኦቨርዌልም ያደረገኝ ነገር ምንድነው? እነዛን ጥያቄዎች መጻፍ ሊሆን ይችላል። ምክንያቱም የምትጽፉት ነገር ምንድነው? ኖትስ አር ሪፍሌክሽን ኦፍ ዩር ቶትስ። እንደዛ ከሆነ ነው ያ ኖት በጣም ጠቃሚ ነው። አክቹሊ ማይንድ ማፕ ማድረግም ትችላላችሁ። ስቲል አሁንም ስለ ማይንድ ማፕ እንሰራላችሁ ከፈለጋችሁ ኮሜንትስ ላይ አሳውቁኝ፣ እንሰራላችሁ ይሆናል ማለት ነው። እና እዚህ ጋር አንደርስታንድ ማድረግ ጀምራላችሁ ማለት ነው። ጥያቄዎችን ትጠይቃላችሁ። ኦኬ ያልተረዳሁት ነገር ከዚህ ይሄን ነው ብላችሁ ስፔሲፊክሊ የሆነ ጥያቄ ታወጣላችሁ ማለት ነው። እና ኮግኒቲቭ ኦቨርሎዳችሁን በዚህ አማካኝነት ወደ ጥያቄ ዳይሬክሽን ትቀይሩታላችሁ ማለት ነው። ያን ጥያቄ አስቀምጡትና ፕሌይ ብላችሁ ትጀምራላችሁ። አሁን ይህን ነገር ስትመለከቱ አብዛኞቻችሁ የሆነ ጥያቄ ይመጣባችኋል። አምሹር ይህን ቪዲዮ እንደዚህ የምናይ ከሆነ አምሹር ከምናየው በላይ በጣም ሎንግ ይሆናል። ላይክ ለምሳሌ 10 ደቂቃ ቪዲዮ ከሆነ 20-30 ደቂቃ ሊወስድብን ነው ይህን ቪዲዮ ለማየት ልትሉ ይችላላችሁ። ኦፍ ኮርስ ሊወስድባችሁ ይችላል። ነገር ግን ጥያቄውን ተመልሳችሁ ኢንቴንሽናችሁን ሰው ዋት ኢዝ ዘ ኢንቴንሽን? ኢንቴንሽኑ ምንድን ነው? ያን ቪዲዮ ማየት ነው ወይስ ከዛ ቪዲዮ መማር ነው? ለርን ማድረግ ነው? የሆነ ኖሌጅ ማድረግ ነው? ወይም ደግሞ ያልተረዳችሁትን ኮንሴፕት አንደርስታንድ ማድረግ ነው? ቅድም ያልኳችሁ ኢንቴንሽናችሁ እዚህ ጋር ነው ጠቃሚ። ስለዚህ እንጂ ላይክ እኔም ሳደርገው የነበረው ነገር ነው። የሆነ ቪዲዮ ካለ ሌክቸር ሆኖ 2 ታይምስ እንደዚህማ ሲዘበዝብ አልሰማውም ብላችሁ 2 ታይምስ አድርጋችሁ ታዩታላችሁ ማለት ነው። ኦፍ ኮርስ አም ናት ሴይንግ ላይክ 2 ታይምስ አታርጉት እያልኳችሁ አይደለም። አንዳንድ ስሎ የሆኑ ነገሮች ከሆኑ 2 ታይምስ 3 ታይምስም እንደፈለጋችሁ ማድረግ ትችላላችሁ። ነገር ግን በምትሰሙበት ጊዜ ላይክ ለመስማት ነው ወይስ አንደርስታንድ ለማድረግ ነው? ኦፍ ኮርስ ማለት ነው። ይህን ነገር በምታደርጉበት ጊዜ በጣም ስሎ ይሆናል። ቅድም እንዳልኳችሁ ስሎ የሚሆነው ግን የምትቀበሉት ኢንፎርሜሽን ነው። ስለዚህ የምትወስዱት ኢንፎርሜሽን ቀስ እያለ ነው የሚገባላችሁ። ነገር ግን አንደርስታንድ የምታደርጉበት ሌብል ስካይ ሮኬት ነው። በጣም የተረዳችሁት ነው። ምክንያቱም ቁጭ ብላችሁ ፖዝ አድርጋችሁ አናላይዝ እያደረጋችሁት ነው፣ ኢቫሉዌት እያደረጋችሁት ስለሆነ ያንን ዋናው ፓርት። ለርኒንግ ግን እንዲከናወን የሚያደርገው ኢንፎርሜሽኑን ማየታችሁ አይደለም። እንደዛ ቢሆን ኖሮማ ኢንፎርሜሽን ከፍተን ላይክ በስበት ኃይል እንጠቀምበት ነበር። እንደዛ ስላልሆነ ነው። ገብቷችኋል? ስለዚህ አንደርስታንድ የምታደርጉት በራሳችሁ በብሬናችሁ ስለሆነ እሱን ለማድረግ ደግሞ ዩኒት ታይም ለማድረግ ደግሞ ፓውዝ አድርጋችሁ ሪፍሌክት ማድረግ አለባችሁ። ስለዚህ ዲዩሪንግ ዲስ ታይም ማድረግ ያለባችሁ ቴክኒክሊ ምንድነው? ፓውዝ ማድረግ ነው። ፓውዝ አድርጋችሁ ምን ማድረግ ነው? ኢቫሉዌት ማድረግ ነው። ኢቫሉዌት በምታደርጉበት ጊዜ ደግሞ ኮምፔር ኮንትራስት ታደርጋላችሁ። ስለዚህ የትኛው ኢንፎርሜሽን ከሌላኛው ኢንፎርሜሽን የተሻለ እንደሆነ አንደርስታንድ ማድረግ ትችላላችሁ፣ መለየት ትችላላችሁ። የትኛው ኢንፎርሜሽን ሞር ኢምፖርታንት እንደሆነ ጀጅ ማድረግ ትችላላችሁ። ቅድም እንዳልኳችሁ ኢንቴንሽናችሁንም ስለምታውቁ አንደርስታንድ ነው ሜሞራይዝ ነው ምንድነው እያደረኩት ያለው ነገር የሚለውን ነገር ማወቅ ትችላላችሁ። እዚህ ድረስ ከደረሳችሁ ቢፎር ዋቺንግ ቪዲዮ ምን ማድረግ እንዳለባችሁ አይታችኋል። ኢንቴንሽን ታውቃላችሁ፣ ፕሪዲክት ማድረግ እንዳለባችሁ፣ እንዲሁም ደግሞ ጀጅ ለማድረግ ተዘጋጅታችሁ እንደነበር ታውቃላችሁ አይደል? ከዛ ቪዲዮን አያችሁት። ቪዲዮን ስታዩት ደግሞ ፓውዝ እያደረጋችሁ ኢቫሉዌት ታደርጋላችሁ። ጥያቄዎችን እየጠየቃችሁ መጣችኋል። ቪዲዮን ከጨረስን በኋላ ወደ ፓርት 3 እንሂድ። ፓርት 3 አፍተር ዋቺንግ ዘ ቪዲዮ። ስለዚህ ቪዲዮን ከጨረሳችሁ በኋላ አንፎርቹኔትሊ ማለት ነው እንረሳዋለን የተማርነውን ነገር። this is actually universal የሆነ ነገር ነው። ላይክ ቪዲዮን ስላያችሁት ብቻ ሰው ያጠናችሁትን ነገርም ትረሳላችሁ። ምክንያቱም there is what we call
ኖሌጅ ዲኬ የሚባል እና እዚህ ጋር ፎርጌቲንግ ከርቭ አለ እና ፎርጌቲንግ ከርቭን ስትመለከቱት ምንድነው ያነበባችሁት ነገር ኢቬንቹዋሊ ትረሱታላችሁ። ያን ነገር ግን እንዳረሰው ሪትራይቭ ማድረግ አለብን ማለት ነው። አጌን ስለ ሪትሪቫል የሰራሁት ቪዲዮ አለ ታች ዲስክሪፕሽኑ ላይ አስቀምጬላችኋለሁ። ነገር ግን ስለ ሪትሪቫልም በደንብ እንሰራላችሁ ከፈለጋችሁ እስቲ አሁንም ኮሜንት ሴክሽን ላይ እንድታሳውቁኝ ይፈልጋሉ። እና እዚህ ጋር ሪትሪቭ ማድረግ ማለት ያስቀመጣችሁት ሎንግ ተርም ሜሞሪያችሁ ላይ ከዛ ያንን ኢንፎርሜሽን አፕላይ ለማድረግ ማውጣት ማለት ነው። ስለዚህ ማስታወስ መቻል ማለት ነው። እና እነዛን ነገሮች ለማስታወስ የሚጠቅሙ ሁለት ነገሮችን እንመልከት። ስለዚህ አንደኛው ቴስቲንግ ዩርሰልፍ ነው። ራሳችሁን በብዙ ነገር ልትፈትኑ ትችላላችሁ እና በምትፈትኑበት ጊዜ ግን አክቲቭ ሪኮል ያለውን ነገር መሆን አለበት። ከብሬናችሁ ራሳችሁ የምታወጡበት መንገድ ለምሳሌ ቪዲዮን ከጨረሳችሁ በኋላ የሆነ አንድ ወረቀትና አንድ ስክሪፕት ይዛችሁ ምንድነው የተረዳሁት ነገር ኮንሴፕትስ ምንድነው እያላችሁ ማይንድ ማፕ ልታስቀምጡ ትችላላችሁ። ወይም ደግሞ ዩር ፌቨሪት ኤአይ ጋር ሄዳችሁ ኦኬ አም ለርኒንግ ዲስ ኮንሴፕት እና ቤዝድ ኦን ብሉምስ ታክሶኖሚ ሌቭል 1 2 ወይም 3 ላይ መልቲፕል ቾይስ ኩዌሽን ሊሆን ይችላል ወይም ደግሞ ሾርት አንሰር ኩዌሽን ሊሆን ይችላል ጀስት ዋትኤቨር ማለት ነው። እነዚህን ነገሮች ጠይቀኝ ብላችሁ ጠይቁ ይችላላችሁ። ስለዚህ ቴስቲንግ ዩርሰልፍ ኖሌጅ ዲኬያችሁን ቀስ ያደርግላችኋል። በአንዴ ላጥ ብሎ ኖሌጅ ዲኬ አይኖርም ማለት ነው። ምክንያቱም ሪትሪቭ በምታደርጉበት ጊዜ የራሳችሁን የፈተናችሁ ስለሆነ ማለት ነው። ሁለተኛው መንገድ ደግሞ ቲቺንግ ፎር ሳምባዲ ላይክ የተማራችሁትን ነገር ለሰው ማስተማር። ለምንድን ነው ማስተማር በጣም ከባድ የሆነበት ምክንያት ለምን መሰላችሁ? ምክንያቱም ለማስተማር መጀመሪያ ላይ በተማሪዎች አንግል ማየት አለባችሁ። ስለዚህ ተማሪዎች ሊገባቸው በሚችለው መንገድ ማስቀመጥ አለባችሁ። ለዛ ነው ማስተማር ከባድ የሚሆነው አይደል እንጂ ዝም ብላችሁ ብድግ ብላችሁ የሚመጣላችሁን ነገር ብሬናችሁ ላይ ዝም ብላችሁ አትናገሩ። ልታስተምሩ ስትችሉ ፍሎ አለው። ኦኬ መጀመሪያ ላይ እንደዚህ ነው እንደዚህ ነው እያላችሁ ነው በፍሎ የምታስቀምጡት። በምታስተምሩበት ጊዜ ላይክ አሁን ለምሳሌ የሆነ አንድ ህፃን ልጅ ይሄን ነገር አስረዳኝ ቢለኝ እንዴት ቢል አስረዳ እችላለሁ ብላችሁ ልታስረዱ ትችላላችሁ። ላይክ በሌም አንስተር በቃ በአጭሩ ሲምፕሊፋይ ማድረግ ማለት ነው። ሲምፕሊፋይ በምታደርጉበት ጊዜ ዩ አር ዱይንግ በጣም a lot of things ምክንያቱም በጣም ኮምፔር እያደረጋችሁ ነው፣ ኮንትራስት እያደረጋችሁ ነው፣ ቱ ዘ ቢገር ፒክቸር እያያችሁ ነው፣ ምን ኢምፖርታንት እንደሆነ ታውቃላችሁ። ስለዚህ ሲምፕሊፋይ እያደረጋችሁ ያንን ነገር ኤክስፕረስ ለማድረግ በምትሞክሩበት ጊዜ በጣም አሪፍ ይሆናል ማለት ነው። እና ቲቺንግ ፎር ሳምባዲ ዊል ቢ ኢምፖርታንት። እና ይህ ቪዲዮ ጠቃሚ ከሆነ ያው ሰብስክራይብ በማድረግ የቻናል ቤተሰብ መሆን ይችላሉ። 95% ውጤታቸውን ማሳደግ ከፈለጋችሁ ደግሞ እዚህ ጋር ያለችው ሊንክ መንካት ትችላላችሁ። ፒስ